ያዕቆብ ልጆቹን ትውልዱን ሲባርክ የተናገረው ነው። ከልጅነት ጀምሮ ያዳነኝ መልአክ አለ። ዘፍጥረት 48 ላይ እንደው ገብታችሁ አንብቡት፣ ደስ የሚል ቃል ነው። ከልጅነት ጀምሮ ያልተለየን መልአክ ቅዱስ ሩፋኤል። እኛ ማን ሆነን ነው? በምን ስራችን እግዚአብሔርን አስደስተን ነው ወደ መቃብር የሸኘናቸው? በእውነት ከኛ የተለየ ነገር ኖሯቸው ነው? ደጎች ሸኝተናል፣ ቅኖች ሸኝተናል፣ በጣም አገልጋዮች ሸኝተናል፣ በጣም ምስኪኖች ሰውም እግዚአብሔርንም የሚፈሩ ሸኝተናል፣ ደፋሮች እንዲያውም ቆይተናል። ደጎቹ ሄደው ደፋሮቹ ከርመናል። ለምን ይሆን? ከልጅ ያፈራሉ። ይህ ልማት ፍሬ ነው። ንስሐ ገብቶ ሥጋው ደግሞ የተቀበላችሁ ፍሬ ነው። በቅዱስ በሥጋው ደግሞ የተጋባችሁ ፍሬ ነው። በዕድሜያችሁ ሁሉ እግዚአብሔር የምታገለግሉ ፍሬ ነው። እንዲህ ያሉትን እግዚአብሔር አሁንም ይጠብቅልን። ወገኖቼ በዚህ ላይ ልናስተውል የሚገባው ፍሬ ስላላፈራች እንድትቆረጥ ነበር። በዚህ መሃል ግን የአትክልቱ ጠባቂ ማን ነው? የአትክልቱ ጠባቂ ለዚህ ዓመት ደግሞ ተዋት ብሎ ተማጸነ። መለከተ፣ አላፈራችም። 3 ጊዜ መጣ። በሦስተኛ ጊዜ ያቺ በለስ አፍርታ እንደሆነ እስቲ ፍሬዋን ልቅመስ፣ ፍሬዋን ልጎብኝ ብሎ ሲመጣ አላፈረችም። የአትክልቱ ባለቤት አዘነ። ጠባቂውን ጠራና ቁረጣት፣ ለምንድን ነው መሬት የምታጎሳቁለው? 3 ጊዜ ተመላልሼ የተመለከትኳት ፍሬ ግን የላትም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሆረ ሀቢሃ ይንሳ ፍሬሃ፣ ወደ እርሷም ፍሬ ፍለጋ ሄደ። የሉቃስ ወንጌል ምዕራፍ 13 ቁጥር 9። ክቡር አባታችን መልአከ አርያም ቃደ ሥላሴ የጽርሐ አርያም የቅዱስ ሩፋኤል ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቢ አዲስ ትጉህ የዚሁ የደብራችን ስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች በሙሉ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ? የቸርነት ባለቤት የምሕረት ባለቤት ልዑል እግዚአብሔር በምሕረቱ ዓመታትን የሚያቀዳጅ ለዘመነ ማርቆስ ያበቃን፣ ለዚህም ለወርኃ መስከረም ለቅዱስ ሩፋኤል ወርኃዊ ዕለት ያበቃን ቸሮ አምላካችን ክብር ምስጋና ይግባው። በሉቃስ ወንጌል ምዕራፍ 13 ከቁጥር 9 ላይ መነሻ አድርገን ፍሬን በተመለከተ እንማማራለን። በመጽሐፍ ቅዱስ ፍሬ የተባለው ምንድን ነው የሚለውን ዓላማ አድርገን ነው። ከሁሉ በላይ ለዚህ ጊዜ ያበቃን አምላካችን ክብር ይግባው። ከትምህርቱ በፊት በእውነት በውጭም በውስጥም ያሉ ምዕመናንን በመወከል በጣም ታላቅ በዓል ተከብሯል። ጳጉሜ 3 ቅዱስ ሩፋኤል በዓላችን። ይህ በዓላችን ልዩ ከሚያደርገው አንዱ ደግሞ ይህን ከመሰለ ጽርሐ አርያም ለስሙ በሚመጥን በተመቻቸ ባማረ ቅጽር ሆነን በእውነት መከናወኑ ነው እና ልማቱ ተከናውኗል። እግዚአብሔር ይመስገን። ቀሪ ልማቱንም ደግሞ ቅዱስ ሩፋኤል ከፊት ቀድሞ እንዲያለማልን እንዲያሳካልን ቅዱስ ሩፋኤል አይለየን። ለዚህ ትልቁ ኃላፊነት በቅድሚያ ክቡር አባታችን መልአከ አርያም ናቸው። እንዲሁም ደግሞ ስብከተ ወንጌሉ፣ እንዲሁም ደግሞ ማኅበረ ካህናት፣ ሰንበት ትምህርት ቤትና አጠቃላይ የቤተ ክርስቲያን ጌጥ ምዕመናን ናችሁ። በዚህ ልማት ያልተደነቀ የለም። ባለፉት ጊዜያት እግዚአብሔር ፈቅዶ የተወሰኑ ጊዜያት ባህር ማዶ ላይ ነበርን። ገቢ ማሰባሰቢያውን ከ10 በላይ ሆነን ነበር የምንከታተለው፣ ቀጥታ የሚተላለፈውን። ጳጉሜ ሩፋኤልንም በጣም ብዙዎቹ እንዲህ በሚተላለፉ ዩቲዩብ ይከታተሉ ነበር። አጋጣሚ የጳጉሜ ሩፋኤል በዓል መዓልትና ሌሊቱ ስለሚቀዳደም ይህንን በዓል ቀድመን እያየን ነበር። ይህን በዓል ካየን በኋላ ነው ሩፋኤልን እዚያ ያከበርነው እና በርካቶች ምዕመናን፣ በርካቶች የቅዱስ ሩፋኤል ወዳጆች በክብረ በዓሉም በደብራችን ልማትም እጅግ ደስተኛ ናቸውና በእውነት ይህንን ያሳየን እግዚአብሔር ክብር ይግባው። እስቲ ለአባቶቻችን ምስጋና አቅርቡ። ዕድሜና ጤና ይስጥልን። እሺ፣ ይህ ዘመን ዘመነ ፍሬ ይባላል። በቤተ ክርስቲያናችን አስተያየም ወቅቶች የተለያየ ስያሜ ይዘው ለሁለት ዓላማ ይከናወናል። መጀመሪያው ዓላማው ምስጋና ማቅረቢያ ነው።
ሰንበታቱን ወቅቱን ምክንያት አድርጎ ቅዱስ ያሬድ በመዝሙር መክፈያው በመዝሙር ድርሰቱ ወቅትን ምክንያት ያደረገ ምስጋና እንዲቀርብ አዘጋጅቷል። ሁለተኛው ደግሞ ማስተማሪያ ነው። ወቅትን ምክንያት አድርጎ ማስተማር በነቢያትም በሐዋርያትም ልማድ የተለመደ ነው። በዚህ መሰረት ከመስከረም 1 እስከ መስከረም 7 ያለው ዮሐንስ ይባል ነበር። ምትረተ ርዕሱን ቅዱስ ዮሐንስ የሰማዕትነት ክብሩን ምክንያት በማድረግ ነው። ከመስከረም 8 እስከ 15 ይህ የምንገኝበት ደግሞ ዘመነ ፍሬ ይባላል። ፍሬ የሚታይበት፣ ስለ ፍሬ የሚነገርበት፣ ስለ ፍሬ ምስጢር የሚመሰጠርበት ወቅት ነው። ከመስከረም 15 በኋላ ያለው ደግሞ መስቀል ይባላል። ከመስከረም 25 በኋላ ደግሞ ወርኃ ጽጌ ነው። ለእኒህ ወቅቶች በሰላም ያደርሰን። ይህ አሁን የምንገኝበት ወቅት ዘመነ ፍሬ ይባላል። እንግዲህ እንደሚታወቀው ቅዱስ ያሬድ ለምድር ፍሬን ትሰጣለህ፣ ስምህ ምስጉን ነው፣ ኃያል ነህ፣ ገናና ነህ፣ ምድርን ፍሬ እንድትሰጥ የምታደርግ አንተ ነህ ብሎ የዘመረው መዝሙር የሚዘመርበት ከቅዱስ ወንጌልም ስለ ፍሬ በስፋት የሚነገርበት ስለሆነ ይህ ሰሞን ዘመነ ፍሬ ይባላል። ምድርኒ ወሀበት ፍሬያ፣ ምድርም ፍሬ ሰጠች ተብሎ የሚነገርበት የሚሰበክበት በመዝሙር 66 ከቁጥር 6 ዘመነ ፍሬ መባሉ ፍሬን፣ አትክልትን፣ እጽዋትን ብቻ አስተውለን እንድናልፍ ሳይሆን ከዚህ ምስጢር ለሕይወታችን የሚጠቅመውን ነገር እንድንገነዘብ ነው። የቤተ ክርስቲያን ትምህርት፣ የቤተ ክርስቲያን ዜማ ሰምና ወርቅ ነው። የቤተ ክርስቲያን ስያሜ ሰምና ወርቅ ነው። ሰሙ ስላለ ሁኔታና ታሪክ ንባብ ያስረዳናል። ምስጢሩ ግን ስለ ሕይወታችን ነው። ወንጌልም ሰምና ወርቅ ነው። አሁን በምናየው ቅዱስ ወንጌል ስለ ንስሐ ባስተማረበት በምሳሌ ይነግራቸው ጀመር ይላል። የሉቃስ ወንጌል ምዕራፍ 13 ከቁጥር 9 አንድ የአትክልት ባለቤት በወይን መካከል በለስ ተከለ። በምን መካከል? ቦታው የወይን አትክልት ቦታ ነው። በወይን መካከል በለስ ተከለ። አስተውሉ። ከዚያም አትክልተኛ ጠባቂ አኖረላት። ለጠባቂው ምን አለው? ይችን በለስ ፍሬ እንድታፈራ ኮትኩታት፣ ውሃ ጠጣት፣ የሚያስፈልጋትን ሁሉ አድርግላት አለው። ይሄው ነው። ተከለ፣ ጠባቂ አኖረ፣ እንዲያጠጣት እንዲከታተላት ጠባቂ አኖረ። ከዚህ በኋላ 3 ጊዜ ወደዚች በለስ መጣ ፍሬ ፍለጋ። ወሆረ ሀቢሃ ይንሣ ፍሬሃ፣ ወደዚች በለስ ፍሬ ፍለጋ መጣ ሄደ። ያ ባለቤት በወይን መካከል የተከላት በለስ አፍርታ እንደሆነ ሊጎበኛት መጣ። በመጀመሪያው ዘመን ቢመለከት ያ ሁሉ እንክብካቤ የተደረገላት ፈረስ በለስ አላፈራችም። ሁለተኛ ክረምት መጣ። ሁለተኛው ክረምት ሲመጣም እንዲሁ ተመለከተ፣ አላፈራችም። 3 ጊዜ መጣ። በ3ኛ ጊዜ ያቺ በለስ አፍርታ እንደሆነ እስቲ ፍሬዋን ልቅመስ፣ ፍሬዋን ልጎብኝ ብሎ ሲመጣ አላፈረችም። የአትክልቱ ባለቤት አዘነ። ጠባቂውን ጠራና ቁረጣት፣ ለምንድን ነው መሬት የምታጎሳቁለው? 3 ጊዜ ተመላልሼ የተመለከትኳት ፍሬ ግን የላትም። ለምንድን ነው መሬት የምታጎሳቁለው? ቁረጣት አለ። የዚህን ጊዜ የአትክልት ጠባቂው ሾሞታልና ባላደራ ነውና፣ አይ ጌታ ሆይ ለዚህ ዓመት ደግሞ ብታፈራ ተዋት፣ የሚያስፈልገውንም አደርግላታለሁ፣ ብታፈራ ደህና ነው፣ ለዚህ ዓመት ደግሞ ተዋት፣ አትቁረጣት አለ። ማን? ጠባቂው። ከዚህ በኋላ የበለሱ ባለቤት ጠባቂውን ሰምቶ ያችን ፍሬ እንድታፈራ ተዋት፣ አልቆረጣትም። ድጋሚ ሊጎበኛት ታስቧልና በፈቃዱ ባለቤቱ ሳይቆርጣት ተዋት። ይህንን በምሳሌ አስተማረ። የሉቃስ ወንጌል ምዕራፍ 13 ላይ ከፍሬ ጋር እያይዘን ነው። ፍሬ የሚፈለግበት ወቅት ነው። ስለ ፍሬ የሚነገርበት ዘመን ነው ብለናል። ይቺ በለስ የምታስተምረን ብዙ ነገር አለ። በወይን መካከል የተተከለች በለስ ማለት በለስ የተባለው ሕዝበ እስራኤል፣ በለስ የተባልን እኛ ክርስቲያኖች ነን። በወይን መካከል፣ በቅዱሳን መካከል፣ በደጋጎች መካከል፣ በቅዱሳን ነቢያት፣ በቅዱሳን ሐዋርያት በታነጸች ቤተ ክርስቲያን መካከል የወይን ቦታ የተባለች ቤተ ክርስቲያን ናት። የቅዱሳን ቦታ
መካነ ቅዱሳን ጻድቃን ሰማዕታት በጾም በጸሎት የኖሩባት ሰማዕታት በደማቸው የመሰረቷት ያስፋፏት የወይን ቦታ በወይን ቦታ ቤተ ክርስቲያን ነች። በወይን ቦታ በለስ ተከለ ማለት እኔና እናንተን ነው። በወይን ቦታ የወይኑ አካል የአትክልቱ አካል የፍሬ ባለቤት እንድንሆን በልጅነት ተከለን። ትኩላን እሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት ተተክለዋል ይላል። አምኖ የተጠመቀን ነው። ስመ ክርስትና ያለንን ነው። በክርስቶስ ክርስቲያን የተባልን በቤተ ክርስቲያን ልጅነት ያገኘን የተተከለ በለስ ነን። ከዚህ በኋላስ 3 ጊዜ ክረምት ሲመጣ ተመላልሶ ተመለከታት። እስራኤልን 3 ዘመን ፍሬ አፍርተው እንደሆነ መመልከቱን ነው። ፍሬ የተባለው ኋላ ላይ እንመጣለን። እስራኤላውያንን እግዚአብሔር ሕዝቦች ወገኖች ያላቸው እንዲህ መባላቸውን እርሱ እንደተንከባከባቸው አምነው ተረድተው ፍሬ አፍርተው እንደሆነ ሊጎበኛቸው በዘመነ መሳፍንት ጎበኛቸው፣ ፍሬ አላፈሩም። በዘመነ ነቢያት ጎበኛቸው፣ ፍሬ አላፈሩም። በዘመነ ካህናት ጎበኛቸው፣ ለእግዚአብሔር እንደሚገባ ሆነው አልተገኙም። ሆኖም ግን በቅዱሳን መላእክት ጥበቃ እርሱ በቸርነቱ ዘመነ ምሕረትን ይጎበኛቸው ዘንድ ወደደ ነው። ዘመን የተባለው የዕድሜ አይነታችን ነው። ክርስትና የተነሳን በቤተ ክርስቲያን ያደግን በተለያየ ዘመን እግዚአብሔር ፍሬ ፍለጋ ሊጎበኘን ይመጣል። ለእርሱ መምጣትና መሄድ ኖሮበት አይደለም። ዓመታት በተለዋወጡ ቁጥር ግን ተለውጠን እንደሆነ አፍርተን እንደሆነ ተቀይረን እንደሆነ እግዚአብሔር እንደሚጎበኘን ማሳያ ነው። እግዚአብሔር ይጎበኘናል። የዘመናት መለዋወጥ ለእርሱ አይደለም፣ ለእኛ ነው። የዓመታት መቀያየር ለእርሱ አይደለም፣ ለእኛ ነው። ክረምት አልፎ በጋ በመጣ ጊዜ በዘመነ ፍሬ ምሳሌ እግዚአብሔር ክርስቲያኖችን ይጎበኛል፣ ሀገርን ይጎበኛል፣ ማህበርን ይጎበኛል፣ ቤተሰብን ይጎበኛል፣ ግላዊ ሕይወትን ይጎበኛል። ሊጎበኛት ወደ ፍሬ ወደ በለሷ ሄደ ይላል። እግዚአብሔር ሲጎበኘን እንዴት ነን? ይሄ ነው። በለሷ ፍሬ አላፈራችም። 3 ዘመን የተባለው 3ቱ የዕድሜ ክልል ነው። እግዚአብሔር በወጣትነት ይጎበኘናል። ፍሬ አፍርተን ይሆን? እነ ቅድስት አርሴማ ሲጎበኙ የሰማዕትነት ክብር ይዘው ተገኝተዋል በወጣትነት። ሁለተኛው የጎልማሳነት ዕድሜ ነው። በጎልማሳነት ዕድሜ እግዚአብሔር ይጎበኘናል። አሁን ከወጣትነት ወደ ጎልማሳነት፣ ከጎልማሳነት ወደ አረጋዊነት የምንሸጋገርበት ምክንያት ቢኖር ዘመናት ናቸው። የጨመርነው ዓመት ነው። ዕድሜም ጨምረናል ማለት ነው። ይህን አስተውሎን እናውቃለን። አሁን በአምናው ዕድሜ አይደለንም ያለነው። ከአምናው ዕድሜ ላይ 1 ዓመት እግዚአብሔር ጨመረልን። ክብር ምስጋና ይግባው። ይህም የተጨመረልን ፍሬ እንድናፈራ ነው። እግዚአብሔር ንስሐ ይገቡ ዘንድ ዘመናትን ያቀዳጃል። ዕድሜ ለንስሐ እንዲሆነን ፍሬ እንድናፈራበት እንድንለወጥበት ይጎበኘናል። 3 ዘመን የተባለው በተለያየ ዘመን እግዚአብሔር ይጎበኘናል። ፍሬ የተባለው ሃይማኖት፣ ምግባር፣ በጎ ስራ ነው። እንግዲህ ወገኖች ፍሬ ፍለጋ ወደ ተክል ሄደ፣ ፍሬ ግን አላገኘባትም። አሁን የተወደዳችሁ የእግዚአብሔር ሰዎች እግዚአብሔር ፈቅዶ በምሕረቱ አዲስ ዓመት ተቀዳጅተናል። ከባለፈው ሕይወት የአሁን ሕይወታችን ለውጡ ምን ይሆን? ልብስ ለውጠን ሊሆን ይችላል። ሕይወት ተለውጦ ይሆን? ስራ ለውጠን ሊሆን ይችላል። በጎ ስራ ተለውጠን ይሆን? ብዙ ለውጦች በአዲሱ ዓመት ያኗኗር፣ የስራ፣ የገቢ ያልወለደ ወልዶ ሊሆን ይችላል። ያላገባ ሊያገባ ይችላል። እግዚአብሔር ይመስገን። የሕይወት ለውጥስ እግዚአብሔር ፍሬ ፍለጋ በተለያየ ዘመን ክርስቲያኖችን ይጎበኛል። ፍሬ አፍርተው የተገኙ ይመረቃሉ። ወትነስ በረከተ እምኀበ እግዚአብሔር ዕብራውያን ምዕራፍ 6 ላይ በቅዳሴ ጊዜ ከሚነበቡ መልእክታት አንዱ ይህ ነው። በዲያቆናቱ ዕብራውያን ምዕራፍ 6 ከቁጥር 7 ጀምሮ ዝናብ የሚዘንበው መሬት ጠጥታ የምታፈራ ፍሬ ትመረቃለች ይላል። ለሚያርሳት ለገበሬውም መልካም ፍሬ ብታፈራ ትመረቃለች። ዝናብ የተባለ የእግዚአብሔር ቃል ነው። መሬት የተባለ የሰው ልጅ ልቦና ነው። ፍሬ የተባለ በጎ ስራ ነው። ሆኖም ግን ዝናብ የተባለ የእግዚአብሔርን ቃል ሰምተው እሾህና ኩርንችት ቢያበቅል ግን ወደ እሳት ይጣላል አለ ዕብራውያን ምዕራፍ 6 ላይ። ፍሬ ያፈራ ወደ ጎተራ ይገባል። እሾህና ኩርንችት ግን አይፈለግም።
ወገኖቼ ዝናብ የተባለ እግዚአብሔር ቃል ዘወትር ሲነገረን ኖረናል። አምናም ሰምተናል። ዘወትር እግዚአብሔር በዝናብ ምሳሌ ቅዱስ ቃሉን እያሰማን ነው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 28 ላይ ባለፈው በሰንበት የተነበበልን ቅዱስ ወንጌል የተዘራውን ዘር አለ። መጀመሪያ መልካም መሬት ላይ የተዘራው ቡቃያ ይታያል። ቡቃያ ገና ብቅ ያለ ነው አይደል? ቡቃያ ይበላል እንዴ? ቡቃያ ጎተራ ይገባል እንዴ? ቡቃያ ይሸጣል ይለወጣል እንዴ? መጀመሪያ ቡቃያ ነው አለ። ከዚያም ዛላ ነው ወይም ዘለላ። የተክሎችን ጠባይ እየነገረን ነው። በምሳሌ ዘለላ ይታይበታል። ዘለላስ ቢሆን ያለቀለት ነው እንዴ? ዘለላ ታየ ማለት ሙሉ ፍሬ ተገኘ ማለት ነው እንዴ? ቡቃያም ዘለላም የማደግ ሂደት ነው። በመጨረሻ ሰብል ይሆናል አለ ማርቆስ ምዕራፍ 4 ቁጥር 28። ቡቃያ የተባለ ቃለ እግዚአብሔር ሰምተው ባለ 60 ፍሬ ያፈሩ ናቸው ወይም ወጣንያን ናቸው። ዘለላ የተባለ ቃለ እግዚአብሔር ሰምተው ባለ 60 የሆኑ ማዕከላውያን ናቸው። ፍሬ የተባለ ለፍጹምነት የደረሱ እስከ 10 ማዕረግ የደረሱ ናቸው። እስቲ ወደ ራሳችን ሕይወትን ስናይ የእግዚአብሔርን ቃል ሰምተን ቡቃያ ላይ ነን፣ ዘለላ ነን ወይስ ፍሬ አፍርተናል? ቡቃያ ሊረገጥም ይችላል። ቡቃያ ሊነቀልም ይችላል። ቡቃያ ፀሐይ ሊያጠወልገውም ይችላል። ዘለላም እንዲሁ አስተማማኝ አይደለም። የሚፈለገው ፍሬ ነው ወገኖቼ። የእግዚአብሔር ቃል እየሰማን ነው። በዚህ አጥቢያችን እንኳን ስንት አይነት መምህራን ሲያስተምሩ ኖሩ። ስንት አይነት አንደበት ሰማን። እንደው እግዚአብሔር ይመስገን በማታውም በቀኑም እንዴት ያሉ መምህራን ቃለ እግዚአብሔር እንደ ዝናብ ሲያወርዱ ከረሙ። ግን ፍሬ አለ ወይ? ለውጥ አለ ወይ? ቤተሰብ ተለውጧል። የግል ሕይወት ተለውጧል። ሀገርስ ተለውጣለች። አዲስ አበባ ውስጥ 360 አድባራት አሉ። በ360ውም አድባራት በየቀኑ ቃለ እግዚአብሔር አለ። እንደዛ ሁሉ ደግሞ ኃጢአትም ደግሞ አለ። እንደዛ ሁሉ ጠንቋይ ቤትም አለ። እንደዛ ሁሉ ደግሞ ብዙ አይነት የነውር ተግባራትም አሉ። የእግዚአብሔር ቃል እንደ አዲስ አበባ የሚነገርበት ሀገር አለ እንዴ? እንደ አዲስ አበባ ደግሞ ኃጢአት የሚሰራ ሀገር አለ እንዴ? ወገኖቼ ዛሬም ገና ነን። ሁሉ ይነገራል። እንደ ዝናብ ቃለ እግዚአብሔር አራቀንም። ቸሩ አምላክ ክብር ይግባው። መንፈሳዊ ጉባኤ ሞልቷል። መንፈሳዊ ሕይወት ግን እንዴት ነው? መንፈሳዊ አገልግሎት ሞልቷል። መንፈሳዊ ተገልጋይ እንዴት ነው? ለዚህ ነው ፍሬ ፍለጋ እየጎበኘን ነው። ብዙ ያፈራሉ። ይህ ልማት ፍሬ ነው። ንስሐ ገብቶ ሥጋው ደግሞ የተቀበላችሁ ፍሬ ነው። በቅዱስ በሥጋው ደግሞ የተጋባችሁ ፍሬ ነው። በዕድሜያችሁ ሁሉ እግዚአብሔር የምታገለግሉ ፍሬ ነው። እንዲህ ያሉትን እግዚአብሔር አሁንም ይጠብቅልን። ወገኖቼ በዚህ ላይ ልናስተውል የሚገባው ፍሬ ስላላፈራች እንድትቆረጥ ነበር። በዚህ መሃል ግን የአትክልቱ ጠባቂ ማን ነው? የአትክልቱ ጠባቂ ለዚህ ዓመት ደግሞ ተዋት ብሎ ተማጸነ። በአትክልት ጠባቂ የተመሰሉ ቅዱሳን መላእክት ናቸው። ወገኖቼ ይህች ተክል ብታፈራ ደህና ነው፣ አትቁረጣት ብሎ የተማጸነው የአትክልት ጠባቂ የቅዱሳን መላእክት ምልጃ ምሳሌ ነው። ቅዱሳን መላእክት ያማልዳሉ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ዘንድ ይሰፍራል ያድናቸውማል። በመዝሙር 33 እነ ቅዱስ ሩፋኤል እንኳን ማማለድ ያድናሉ ወያድኅኖሙን ያለው ከእሳት ያድናሉ፣ ከመከራ ያድናሉ፣ ከችግር ያድናሉ። እኛ ከማናውቀው እርሱ ከሚያውቀው መከራ የሚያድኑን ቅዱሳን መላእክት ናቸው። ሰዎች መዳንን የወርሱ ዘንድ የሚረዱ ቅዱሳን መላእክት አይደሉም? ምን ይላል ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ መዳንን እንወርስ ዘንድ ፍሬ እናፈራ ዘንድ ንስሐ እንገባ ዘንድ ከክፉ ስራችን እንድቆጠብ ዘንድ ዕድሜ ለንስሐ እንድናገኝ ይሆን ዘንድ የሚያማልዱን ቅዱሳን መላእክት ናቸው። እነማን ናቸው? ቅዱሳን መላእክት ይኸው በሉቃስ ወንጌል ምዕራፍ 13 ቁጥር 9 ብታፈራ ደህና ነው አትቁረጣት ብሎ ተማጸነ። ልክ በዘካርያስ ትንቢት ምዕራፍ 1 ቁጥር 12 ላይ የእግዚአብሔር መልአክ በእግዚአብሔር ፊት ቆመ ይላል። አቤቱ አምላክ ሆይ እነዚህ 70 ዘመን የተቆጣቸውን የይሁዳን ከተሞች ሕዝቦች የማትምራቸው እስከ መቼ ነው አለ። ማን እየተናገረ ነው? የእግዚአብሔር መልአክ። ለማን? ለእግዚአብሔር። ከዚህ በላይ ምልጃ አለ? የማትምራቸው እስከ መቼ ነው? 70 ዘመን በመከራ ውስጥ በችግር ውስጥ ያሉትን እኒህን ወገኖች የይሁዳ ወገኖች
በየከተማው ያሉትን ሕዝቦች የማትምራቸው እስከ መቼ ነው ብሎ የእግዚአብሔር መልአክ አማለደ። እግዚአብሔርም የመልአኩን ቃል ሰምቶ እንደማራቸው እንጂ እንዳጠፋቸው አይነግረንም። የእግዚአብሔር መልአክ ማረልን ብሎ ተማጸነ። ይሄው ነው ዘካርያስ ምዕራፍ 1 ቁጥር 12 ቅዱሳን መላእክት ከነ ኃጢአታችን እንዳንሞት ከነ በደላችን ሲኦል እንዳንገባ ለዚህ ዓመት ደግሞ ተዋት እያሉ ያማልዱናል። እኛ ግን ኃጢአት ትተናል ወይ ነው። ለዚህ ዓመት ደግሞ ተዋት ብሎ ከሚያማልዱን አንዱ የመላእክት አለቃ ቅዱስ ሩፋኤል ነው። እስቲ ቅዱስ ሩፋኤል በሉ። ጥሩት ስሙን፣ አሁንም ጥሩት። የቅዱስ ሩፋኤል ስም ሲጠራ ክፉ መንፈስ ይርቃል፣ የእግዚአብሔር ጸጋ ይቀርባል። ጥቂት ስለ አማላጁ ስለ ጠባቂያችን ስለ ቅዱስ ሩፋኤል እዚህ ላይ ጥቂት ተናግሬ ወደ ትምህርቱ ማጠቃለያ ልሂድ። ወገኖች ለዚህ ዓመት ደግሞ ተዋት ከሚሉ አንዱ ቅዱስ ሩፋኤል ነው። መላእክት ያማልዳሉ። ከአምና ወደ ዘንድሮ የተሸጋገርነው በበጎ ስራችን አይደለም፣ ጥሩዎች ሆነን አይደለም። የሞቱት ኃጢአተኛ እኛ ጻድቃን ሆነን ነው እንዴ? የእናንተን አላቅም፣ በፍጹም አይደለም። በእኔ በኩል ብዙ ሞተውብናል፣ ብዙ ሸኝተናል እኮ። ቁጭ እንዳሉ የሞተዋሉ፣ በመኪና አደጋ የሞተዋሉ፣ አየር ላይ የሞተዋሉ፣ ሲጓጓዙ ወደ ሀገር መንገድ ላይ የሞተዋሉ። እነሱ ኃጢአተኛ፣ እኔ ጻድቆኜ ነው እግዚአብሔር ዕድሜ ሰጠኝ አይደለም። ለዚህ ዓመት ደግሞ ተዋት ብሎ ቅዱስ ሩፋኤል አማልዶልን ነው። ከልጅነት ጀምሮ ያዳነኝ መልአክ እናንተን ይባርክ ይላል በኦሪት ዘዳግም ዘፍጥረት ምዕራፍ 48 ላይ። ከልጅነት ጀምሮ በየዘመኑ የሚያስቆርጥ ስራ ነው ያለን፣ ከእግዚአብሔር ጸጋ የሚያርቅ ስራ ነው ያለን። ግን ያዕቆብ ምን አለ ልጆቹን ሲባርክ? ከልጅነት ጀምሮ ያልተለየን መልአክ አለ ዘፍጥረት ምዕራፍ 48 ላይ። ከልጅነት ጀምሮ ያልተለያችሁ ያልተለየን መልአክ ቅዱስ ሩፋኤል ነው። እስቲ አመስግኑት። በእውነት ያዕቆብ ልጆቹን ትውልዱን ሲባርክ የተናገረው ነው። ከልጅነት ጀምሮ ያዳነኝ መልአክ አለ ዘፍጥረት 48 ላይ። እንደው ገብታችሁ አንብቡት፣ ደስ የሚል ቃል ነው። ከልጅነት ጀምሮ ያልተለየን መልአክ ቅዱስ ሩፋኤል። እኛ ማን ሆነን ነው? በምን ስራችን እግዚአብሔርን አስደስተን ነው ወደ መቃብር የሸኘናቸው? በእውነት ከኛ የተለየ ነገር ኖሯቸው ነው? ደጎች ሸኝተናል፣ ቅኖች ሸኝተናል፣ በጣም አገልጋዮች ሸኝተናል፣ በጣም ምስኪኖች ሰውም እግዚአብሔርንም የሚፈሩ ሸኝተናል፣ ደፋሮች እንዲያውም ቆይተናል። ደጎቹ ሄደው ደፋሮቹ ከርመናል። ለምን ይሆን? ከልጅነት ጀምሮ የጠበቀን መልአክ እንድናፈራ ጊዜ ሰጥቶና ከልጅነት ጀምሮ ያዳነኝ መልአክ አለ ቅዱስ ያዕቆብ። ከልጅነት ጀምሮ ያልተለየን መልአክ ቅዱስ ሩፋኤል ነው። እስቲ አሁንም አመስግኑት በእውነት። ታዲያ ለምን አቆየን? ለምን ለዚህ ዘመን አሸጋገረን? ካጠገባችን ሰዎች ተለይተው እኛ ለምን ቆምን? የኔ እኩዮች ሄደው ለምን እኔ ቆየው? የኔ ጓደኞች ሄደው ለምን እኔ ቆየው? ይህን አስተውለን እናውቃለን? በምን ጉዳይ ነው? በየትኛው መድኃኒት ነው የቆየሁት? በየትኛው ገንዘብ ነው የቆየሁት? በየትኛው ስልጣን ነው የቆየሁት? የትኛው ዘመዴ የትኛው ዘሬ ነው እንድቆይ ያደረገኝ? ቅዱስ ሩፋኤል ብቻ ነው። እስቲ ዓመት ደግሞ ይጨመርለት። እስቲ አንድ ዓመት ደግሞ ይጨመርለት። ስለ ራስ ሲወራ ስለ ራስ እንድታስቡ ነው ወገኖቼ። በየትኛው ህይወታችን ነው ለዚህ በቃ ነው? ለዚህ ነው ለዚህ ዓመት ደግሞ ተዋት ብሎ የጠበቀን ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ትዳር የሚባርክ፣ ቤተሰብ የሚባርክ፣ ክፉ መንፈስ የሚያርቅ ገናና መልአክ ነው። ሩፋኤል ማለት የጤና መልአክ፣ የሰላም መልአክ ማለት ነው። ራፋኤል ይሉታል። ራፋ ማለት ሐኪም ማለት ነው። እግዚአብሔር ሐኪሜ ነው፣ እግዚአብሔር ፈዋሼ ነው ማለት ነው ሩፋኤል ማለት። በመጽሐፈ ሄኖክ ምዕራፍ 6 ላይ፣ በመጽሐፈ ሄኖክ ምዕራፍ 10 ላይ በህሙማን ላይ በቁስል ላይ የተሾመ መልአክ ነው ቅዱስ ሩፋኤል። ህመምተኞች ላይ የተሾመ መልአክ፣ በቁስላቸው ላይ የተሾመ መልአክ፣ ቁስልን ሊያስወግድ ፈታዬ ማኅፀን በምጥ ጊዜ ሴቶች ምጥ እንዲቀልላቸው የሚያደርግ የተሾመ መልአክ ቅዱስ ሩፋኤል ነው። ሌላ አንድ ነገር ሊጠቁማችሁ፣ ቅዱስ ሩፋኤል ሰዳዴ አጋንንት ነው። አስማንዴዎስ የተባለ ጋኔን ሳራ ላይ የጳጉሜ በዓል ዕለት በመምህራን በሚገባ ተመራቸዋል። ሁሌ የምታውቁት ነው የሩፋኤል ልጆች። በመጽሐፈ ጦቢት ምዕራፍ 13 ያለው ግን ምን ጊዜም አይረሳም። መጽሐፈ ጦቢት ከምዕራፍ 3 ጀምሮ ወለተ ራጉኤል 7 አጋንንት ላይ አድረው ባሎቿን እያነቀ እየገደለ ትዳሯ ተበላሸ። ታገባለች፣ ባል ይሞታል። ታገባለች፣ ባል ይሞታል። ይህንን ባል የሚገድል ይቺ ባል ገዳይ፣ ይቺ ትዳር የማይሳካላት፣ ይቺ ሕይወቷ የተመሰቃቀለ ተብላ የተናቀች የራጉኤል ልጅ ሳራን
ታሪኳን የቀየረ 7 ባሎቿን ሲገል የነበረውን አስማንዲዮስን ጭኗ ላይ አድሮ ሲፈትናት የነበረውን ያስወገደ መልአክ ማን ነው? ንገሩ እንጂ ማን ነው? ቅዱስ ሩፋኤል ነው። አመስግኑት። ታስታውሱ እንደሆነ ጳጉሜ 3 ቀን ሊቃውንቱም ሲነግሩን ጦቢያ የጦቢት ልጅ ጦቢት አረጋዊ አባት ልጄን አደራ ብሎት ነበር። እንደውችን ሐሳብ ያዙልኝ። ጦቢት አረጋዊ ነው፣ አይኑ ጠፍቷል፣ ወፍ ኩሳበት። ጦቢያ ልጁ ነው። ልጄን ሳልድር የልጄን ዓለም ሳላይ መሞቴ ነው ብሎ አዝኗል። ደግ ሰው። በኋላ አዛሪያ ተብሎ ቅዱስ ሩፋኤል እንደ ሰው ተገልጦ ከልጁ ጋር ወደ ገባኤልና በራጌስ መንገድ ወደ ራጉኤል ቤት እንደሚሄድ ፍቃድን በገለጸ ጊዜ ጦቢት ምን አለ? አንተ እንግዳ ሰው ሆኖ የተገለጠውና ልጄን አደራ አለው። ልጄን አደራ ብሎ የሰጠው ለማን ነው? አዛሪያስ። አዛሪያ ማን ነው? ማን ነው? ንገሩኝ እንጂ። ቅዱስ ሩፋኤል። ልጄን አደራ ያለው ለማን ነው? ተዘዋዋሪ ለቅዱስ ሩፋኤል ነው። ልጄን አደራ በሉት ለቅዱስ ሩፋኤል። ትዳሬን አደራ በሉት። አደራ ጠባቂ መልአክ ነው ቅዱስ ሩፋኤል። የነገራችሁትን የማይከለክል አደራ ያሉትን የማይተው ገናና መልአክ ቅዱስ ሩፋኤል። ነግረነው ምን አሳፈረን? አደራ ብለነው ምን አጎደለብን? ይኸው የደብራችንን ነገር አደራ የምትሉ እኮ ብዙ ነበራችሁ። ከዚህ በላይ ምን አለ? ከዚህ በላይ ምን አለ? አደራውን የተወጣ ቅዱስ ሩፋኤል ይኸው ጽራሪያ ማድረግ እኮ ደብራችንን። ከዚህ በላይ ምን አለ? ልጄን አደራ በሉት። የልጅ ጉዳይ ያሳስባል። የትውልድ ጉዳይ ያሳስባል። የሀገር ጉዳይ ያሳስባል። እስቲ ሀገሬን አደራ በሉት። ጦቢያን አደራ። ልጄን ደስታውን ሳላይ መንገድ ላይ እንዳይቀርብኝ፣ አጉሎ ነው እንዳይቀርብኝ፣ ልጄን አደራ ብሎ ላከው። ቅዱስ ሩፋኤል ጦቢያን በመንገድ ወሰደው። እሱም ደክሞት ሊታጠብ ወደ ውሃ ቢገባ አሳ እንዲይዝ ሆነ። ከአሳውም ጉበቱና ሐሞቱን አውጣ አለው። ይህ የምታውቁት ታሪክ ነው። አንድ ነገር ላስታውሳችሁ ነው። ከዚያም ከዘመድ ሌላ ከወገን ሌላ እንዳታገባ ብሎት ነበርና ዘመድ ሲቆጠር የተገኘው ራጉኤል የተባለው ሰው ነው። ራጉኤል እዚህ ላይ የሰው ስም ነው። ከዚያም ልጁ ሳራ ነች። እሷን እንዲያገባ ተፈቅዷል። ሆኖም ግን ሳራ ደግሞ ችግር አለባት። ምታገባው ሁሉ ይሞታል። ምታገባው ሁሉ ለሚሞትባት ሴት ጦቢያ ሊዳር ሆነ። ከባድ እኮ ነው። ማን ይደፍራል እንዲህ ያለ ጉዳይ? ባሎቿ ሁሉ ሞተዋል። ባሎቿ ለሚሞትባት ሴት እንዴት ጦቢያ ይታጫል? ግን ታጨ። እግዚአብሔር ታሪክ ይቀይራል። መልአኩ ታሪክ ይቀይራል። አዎ ያዘጋጀው ነገር አለና። ጦቢያም እኮ ሰው ነውና ልጅ ነውና ፈርቶ ነበር። ይቺ ሴት እኮ ባሎቿ የሚሞቱባት ነች። እኔ ደግሞ ለአባቴ አንድ ልጅ ነኝ። እየሰማችሁ ነው? ለአባቴ ስንት ነኝ? አንድያ ልጅ ነኝ። እሷን አግብቻው ሞቼ ባድርስ? ቅዱስ ሩፋኤል ግን አይዞ አለው። ይኸውላችሁ አይዞ ይበላችሁ ወገኖች፣ ቤታችሁ ያለውን ችግር ያስወግድላችሁ። አይዞ የአባቴ አደራ አለብኝ። ጫጉላ ቤት ትገባለህ። ወደ እግዚአብሔር እጃችሁን ዘርግታችሁ ጸልዩ። ከዚያም ስም አስመ ይህንን ሐሞትና ከአሳ ያወጣውን የሰጠውን ዕጣን ጨምረ አጢሰው አለው። አጢሰው ክፉ መንፈስ ከሷ ይርቃል፣ ትዳራችሁ ይባረካል፣ ጤናማ ሕይወት ይኖራል። ባዘዘው መሰረት በጫጉላ ቤት ገባ። ይጸልያል። ከዕጣኑ ጋር ጉበቱን ሐሞቱን አጤሰው። ቅዱስ ሩፋኤል ባዘዘው መሰረት ይገርማቸዋል። በድንኳኑ ዙሪያ ያሉ ቤተሰቦች የጦቢያን አስከሬን ነበር የሚጠብቁት። አስከሬናቸው ሲጠበቅ ቆሞ የሄዱ ሰዎች አሉ። እገሌ ያበቃለት ተብሎ አሁን ሕይወቱ የቀጠለ ሰው እኮ አለ። መቃብር ተቆፍሮለት ሳጥን ይገዛለት ተብሎ ዛሬ ቆሞ የሚሄድ ሰው እኮ አለ። እግዚአብሔር ታሪክ ይቀይራል። መልአኩ ታሪክ ይቀይራል። የከሊት ነገር በቃ መንምናለች አለቀላት ብለን ዛሬ በስጋው ደግሞ ሕይወት የሚቀጥሉ ብዙዎች አሉ። የጦቢያ ነገር አበቃ ተብሏል እኮ። አይ በቃ ይሄ ሟች ነው፣ 8ኛ ሟች። ሟች የተባለውን ሩፋኤል ታሪክ ይቀይራል። ደህየ የተባለውን ባለጸጋ ያደርጋል። ተዳከመ የተባለውን ያጠነክራል። አለቀለት የተባለውን ሕይወቱን ይቀጥላል። ከፊት ይቅደምልን። አሁንም ይወላችሁ ከነ ጦቢያ ትዳር ማን ገብቷል? ቅዱስ ሩፋኤል። እስከ ዛሬ አስማንዲዮስ ነበር የገባው። አስማንዲዮስን ከትዳራችሁ አስወግዱ። ጠብ፣ ጭቅጭቅ፣ ክርክር ባለበት
በረከት የለም። አስማንዴዎስ ተወገደ በጸሎት በቅዱስ ሩፋኤል። ዕጣኑን አጤሰው። እንዲህ ይላል በራእይ ምዕራፍ 8 ላይ የዕጣኑ ጢስ በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። በዕጣን የሚቀርበውን ጸሎት መላእክት ያሳርጋሉ። በዮሐንስ ራእይ ምዕራፍ 8 ላይ የዕጣኑ ጢስ በመልአኩ እጅ ጸሎት የሚያሳርጉ እንደ ቅዱስ ሩፋኤል ያሉ መላእክት ሁላችን ይጠብቁን። ጸሎቱን እግዚአብሔር ሰማ። ቅዱስ ሩፋኤል አማለደው። 7 ባል የሞቱባት ሳራ ዳነች። ክፉ መንፈስ ተወገደ፣ ጤነኛ ሆነች። ጦቢያና ሳራ ቅዱስ ጋብቻ መሰረቱ። እግዚአብሔርን አመስግኑላቸው ወገኖቼ። ታሪክ ተቀየረ። ትዳር የተበላሸ ነገር ተበላሸ፣ ምንም ችግር ነው በቃ ምንም የተሳከለ የለም ብላችሁ አትቆዝሙ። ለቅዱስ ሩፋኤል ንገሩት። ቅዱስ ዮሐንስ አፈወርቅ ሩፋኤል መልአከ ከብካብ ነው ብሎታል። የጋብቻ መልአክ ነው ቅዱስ ሩፋኤል። ጋብቻን ባራኪ ነው። ይሄው ችግራቸውን አስወግዶ ጤናማ ትዳር ለጦቢያና ለሳራ ሰጠ። ብዙ የጋብቻ ችግር አለ፣ በውስጥም በውጭም። ቆመን እንሄዳለን እንጂ እናስመስራለን እንጂ ብዙ የጋብቻ ችግር አለ። የማይተማመኑ ያለመተማመን መንፈስ ያለበት ትዳር አለ። ያለመግባባት መንፈስ ያለበት ትዳር አለ። በኢኮኖሚ በገንዘብ በመኝታ በመሳሰለው የማይግባቡ ባለ ትዳሮች ብዙዎች ናቸው። ለፍቺ የተዳረገ ለፍቺ ዋዜማ ላይ የሆነ በአንድ ቤት እየኖሩ ማይግባቡ አብሮ ማይኖሩ ብዙ ባልና ሚስቶች አሉ። አስማንዴዎስ ነው፣ ይፈትናል። ትዳር እንዲበጠበጥ፣ ሰላም እንዲያጣ፣ ፍቅር እንዲያጣ ያደርጋል። ቅዱስ ሩፋኤል ከገባ ግን ይሁሉ ይወገዳል። ቅዱስ ሩፋኤልን ጥሩታ፣ ስዕሉን አስገባ፣ ድርሳኑ በቤታችሁ ይኑራ፣ ጠበሉ በቤታችሁ ይረጫ፣ ካህናቱ ቤቱን ይባርኳ። ይኸው ነው። በድንኳናቸው ቅዱስ ሩፋኤል ይባርከው፣ ትዳራቸው የሰመረ ሆነ። ትዳራችን ያስምርልን ወገኖቼ። ለዚህ ዓለም ለጋብቻ መፍትሄ ቅዱስ ሩፋኤል ነው። ከጤናም አንጻር እንደዚሁ። በነገራችን ላይ እዚያ በባህር ማዶ ቅዱስ ሩፋኤል ቤተክርስቲያን ተቋቁሞ ተከብሯል። አዲስ ቤተክርስቲያን ከ300 በላይ ቤተክርስቲያን አለ። የሩፋኤል ቤተክርስቲያን አልነበረም አሜሪካን ሀገር። በቅርቡ አቡነ ቴዎፍሎስ አዘው ህልምና ራእይ ታይቶ እሱን ሌላ ጊዜ እናገራለሁ። ምልክት አሳይቶ በግብፅ ቤተክርስቲያን ውስጥ የቅዱስ ሩፋኤል ገባ። በግብፅ ተውሰን ማለት ነው፣ በኪራይ እዛ እንደዛ ነው የሚጀመረው። እና ምን ልላችሁ ነው፣ የቅዱስ ሩፋኤል ታቦት መግባቱን የሰሙ ግብፃውያን ጳጉሜ 3ን አብረውን ያከበሩት። ካሊፎርኒያው ሳን ሆዜ የሚባል ሀገር ውስጥ ነው የምታውቁ። የቅዱስ ሩፋኤል ቤተክርስቲያን ተቋቋመ። አንድ ነገር ልነግራችሁ ነው። ግብፃዊው የተወሰነ ስለ ቅዱስ ሩፋኤል እንዲናገሩ እድል ተሰጣቸው። ግብፃዊ ቄስ ስለ ሩፋኤል ሲናገሩ ምን ብለው ጀመሩ? ውሃውን የሚባርከው መልአክ ብለው ጀመሩ። ዮሐንስ ወንጌል ምዕራፍ 5 ላይ እኔ በእኛ ሰምቼው አላውቅም። የሚደንቅ ነው። በቤተ ሳይዳ ውሃውን ሲባርክ የነበረው መልአክ ቅዱስ ሩፋኤል ነው ብለው አስተማሩ። በግብጾቹ ትውፊት ይሄ በሚገባ ይነገራል። በእኛም ኋላ ሊቃውንት ጠየቁ። አዎ በዮሐንስ ወንጌል ምዕራፍ 5 ላይ ቤተ ሳይዳ በ5 እርከን የሚቀመጡ ታማሚዎች የእግዚአብሔር መልአክ እየወረደ ውሃውን ይባርከው ነበር። ህመምተኞችም ሲገቡ ይፈወሳሉ። አስታወሳችሁን ታሪክ? ያንን ውሃ የሚባርከው ለካ ቅዱስ ሩፋኤል ነው። ለካ ዝናበ ምሕረት እንዲያደርግልን በጳጉሜ የምንጠመቀው ዝናቡን ማን ስለሚባርከው ነው? ቅዱስ ሩፋኤል። ጠበልን ይባርክ። ቤተ ሳይዳ ማለት ቤተ ሳይድ ጠበል እንዲባረክ፣ ክፉ መንፈስ እንዲርቅ፣ ጤና እንዲገኝ የሚያደርግ ውሃው ጠበል እንዲሆን የሚያደርገው ቅዱስ ሩፋኤል ነው። አመስግኑት እንጂ። ይህንን ማንሳቴ ከኛ ሊቃውንት በላይ ሆነው አይደለም። ሆኖም ግን በሌሎች አሃታ ቤተክርስቲያናትም ስለ ቅዱስ ሩፋኤል በመነገሩ ደስ ስላለኝ ነው። ያውም ደግሞ ሰምቼ ማላቀውን አተራረክ ስለተናገሩ ነው። የግብፃዊ ቄስ በጣም ነው ውስጣችን የረካው። ቅዱስ ሩፋኤል ጠበል የሚባርክ ነው፣ ህመምተኞችን የተሾመ ነው። ይህን ሁሌ የምንሰማው ነው። የቤተ ሳይዳው ግን ለመጀመሪያ ነው። ስለዚህም ደስ ብሏቸው ስጦታም ሰጥተው ቅዱስ ሩፋኤል በግብጾችም በኢትዮጵያንም በኤርትራውያንም አንድ ላይ ሆነው አክብረዋል። በባህር ማዶ በዚያ አበቃም። በዚሁ ልንገራችሁ። በዚያ ቤተ ክርስቲያን ከተቋቋመ ገና 3 ወሩ ነው። ግን ልክ የተቋቋመ ዕለት እዚያ ያሉ ብፁዕ አቡነ ቴዎፍሎስ እና አንድ ትጉ ካህን፣ ጠንካራ ካህን፣ በጣም ጸሎተኛ ካህን እግዚአብሔር ይጠብቃቸው፣ ቅዳሜ ቀን ምዕመናኑን ሰብስበው ችግር ያለባችሁ ይልቅም የልጅ ችግር ያለባችሁ ኑ ጸሎት እናድርግ ብለው ቅዳሜ ቀን ሰብስበው
ታቦቱ ባለበት በቤተ መቅደሱ በጊዜያዊ ማለት ነው ድርሳኑን አንብበው ውሃውን ጠበል እንዲሆን ጸሎት አድርገው ሰጧቸው። የዛሬ 4 ወር ገደማ ገና እንደተቋቋመ ክብረ በዓሉ ገና መጀመሪያው ነው ብያቸዋለሁ። እና ምን ሆነ? ከተጋቡ 9 ዓመት የሆናቸው በዚያው ሳንሆዜ ውስጥ የሚኖሩ ባለትዳሮች ልጅ የለንም ብለው ሲቸገሩ የነበሩ እንዲያውም ነጮቹ ምን አሏቸው? በፋብሪካ ልጅ ይፈበረክላችሁ የሚባል ነገር አለ። ዓለም ልጅ እፈበርካለሁ እያለ ነው፣ ግን ጤናማ ነገር አይደለም። እግዚአብሔር ልብ ይስጥልን። አትወልዱም እናንተ እኮ የልጅ ነገር አታስቡ። ባይሆን ከአንደኛው አብራክ ይወሰድና ከወንዱ እሷ ጋር ነው ችግር ያለው ብሎ እኮ ነው ሳይንሱ ይወሰድና በላብራቶሪ እንደሚሆን ተደርጎ ታሳድጋላችሁ። ልጅ ይሸጣል። እዚያ አብራካቸውን በፍሪጅ እንዲቀመጥ እያደረጉ የዘር ፍሬ ይሸጣል። ዓለም እኮ ብዙ ሄዷል። እግዚአብሔር ልብ ይስጥልን። ገዢዎች አሉ። የዘር ፍሬ ይገዛና ክፈሉና ትወልጃለች፣ ችግር የለም አንቺ ባትወልጅም ከባልሽ የተገኘው በቃ ያንቺው ነው በሚል ትቀበያለሽ አሏት። አይሆንም አይሆንም፣ ይህንም አላደርገውም፣ በሃይማኖቴም በባህሌም አይፈቀድም። ቅዱስ ሩፋኤል ቤተክርስቲያን ሄዱ። ድርሳኑ ተነበበ። ድርሳኑን በጀርባቸው አዘሉ። ጠበሉን ተረጩ። አሁን የጳጉሜ 3 ዕለት ባልና ሚስት መጡ። እነሆ ከጸነሰች 3 ወሯ ነው። ይሄው ነው። ቅዱስ ሩፋኤል በጉለሌ ብቻ አይደለም ያለው፣ በካሊፎርኒያም አለ። እዚያም ስራውን እየሰራ ነው። የሚደንቅ ነው። እግዚአብሔር ደግሞ ለዚህ ያበቃትን ሴት ወልዳ ለክርስትና ያብቃልን። አትወልጅም የተባለችው በቅዱስ ሩፋኤል ጠበል ጸነሰች ያልኳችሁ ነው። ጳጉሜ ሩፋኤል ታቦቱ ላይ መታ መሰከረች። መቼም እንደምታውቁት የ1 ወርም ጽንስ ምልክት አለው። እንኳን በሰለጠነው ዓለም 3 ወሬ ነው ከጸነስኩ አቺም ተብዬ 9 ዓመት ኖር ያለው። ይሄው ቅዱስ ሩፋኤል አዲሱ ደብር አዲሱ የተዋወቅነው መልአክ በእኔ ቤት ገባ ብላ መሰከረች። እግዚአብሔር የተመሰገነ ይሁን። ወገኖች ሩፋኤል ታሪክ ይቀይራል፣ ጋብቻ ይባርካል፣ ክፉ መንፈስን ያረቃል፣ ጤናን ይሰጣል። ይህን መልአክ እንማጸነው። ወደ ማጠቃለያው ስንሄድ ፍሬ እንድናፈራ እድል የሰጠን ለንስሐ ነው። ፍሬ የተባለ ንስሐ ነው። ፍሬ የተባለ ሕይወት ነው። ወገኖች ቅዱስ ሩፋኤልን ስናመሰግነው ስናከብረው ግን በሰጠን ዘመን አፍርተናል ወይ? እርሱ እያስደሰተን ነው። ሩፋኤል ማለት መስተፍስያ አልባብ ነው። ሩፋኤል ደስ የሚያሳይ መልአክ ነው። በእውነት ወገኖች ሩፋኤል እያስደሰተን ነው። እኛ ግን እያስደሰትነው ነው? ምን አጎደለብን? እድሜ ሰጥቶ ያስደስተናል። ጤና ሰጥቶ ያስደስተናል። ከፊት ቀድሞ ያስደስተናል። ልጆቻችንን ባርኮ ያስደስተናል። ምንም ይሁን ቢያንስ ሕሊናችን ሰላማዊ እንዲሆን አድርጎ እየባረከ ያስደስተናል። እኛ ግን አስደስተነዋል? እኛ ግን ሩፋኤል ደስ የሚለውን ነገር ሰርተንለታል? እርሱ እኛ ደስ የሚለውን ነገር እየሰራልን ነው። ምን አለ ጤና አግኝቶ አሁን እዚህ ቅዝቃዜ ላይ ቁጭ ያላችሁት ጤና ብታገኙ አይደል? ምትበሉት ቢስማማችሁ አይደል? ምትውጡት መድኃኒት ቢሆንላችሁ አይደል? ሽማግሌዎች ሲመርቁ መድኃኒት ያርግልህ ይላሉ። መድኃኒት ተብሎ ከፋርማሲ ላይ ስለተገዛ ብቻ አይድንም። መላእክት ሲባርኩት ነው። መድኃኒት ብትውጡ ምዕመናን በሥላሴ ስም ባርካችሁ ቅዱስ ሩፋኤል ሆይ መድኃኒት ያርግልኝ ብላችሁ ዋጡት። መድኃኒት ያርግላችሁ። አሁንም በሁሉም መንገድ እግዚአብሔር ይፈውሳል። ሕሙማንን ይፈውስልን። ወገኖቼ ፍሬ ፍለጋ ወደ በለሷ ሄደ። በዚህ ሐሳብ እናጠቃል። ፍሬ ፍለጋ ወደ እኛ ሲመጣ እንዴት ነን? አሁን ቅዱሳን መላእክት ኢትዮጵያ ፍሬ አፍርታ እንደሆን ብለው ቢጎበኙን የፍቅር ፍሬ አለ? የመጓደል ፍሬ አለ ወይስ የመጋደል? እውነት ፍሬ አፍርተናል? ዘመን ለውጣለች ኢትዮጵያ። ታሪክ ለውጣለች። ፍቅር ተለውጧል። አዲስ ዓመት ይዘናል። አዲስ ሕይወት አለ። አዎ እግዚአብሔር አምላክ ሲመለከተን ግድብ ጨርሰናል። አባይን ገድበናል። እግዚአብሔር ይመስገን፣ ደስ ያሰኛል። እኛ ግን ታድሰናል። የህዳሴ ምልክቶች አይተናል። ህዝባችን ግን የህዳሴ ምልክት አለን? ተዋደናል? ይቅር ተባብለናል? እንዴት ነን ስንጎበኝ? እግዚአብሔር ሀገርን ይጎበኛል። ህዝበ ነነዌን ጎበኛቸው። 3 መዓልት 3 ሌሊት ንስሐ ገቡ፣ ስራቸውን ተመለከተ ይላል እግዚአብሔር በዮናስ ምዕራፍ 3 ላይ። ስራቸውን ተመልክቶ ከመጣባቸው ቁጣ ይቅር አላቸው። ወገኖቼ ስራችን እንዲመለከት ምንድን ነው ስራችን?
አሁንም መጠላለፍ፣ አሁንም መጣላት፣ አሁንም መጨቃጨቅ፣ አሁንም መገዳደል። ስራቸውን ተመለከተ ይላል ሕዝበ እስራኤል። እንደ ሕዝብ እግዚአብሔር ይጎበኘናል። ታሪካቸውን ሊቀይር ፈለገ። የመዓት የመከራ ታሪክ ተቀየረ። የምህረት ታሪክ ሆነ። የኢትዮጵያ የምህረት ታሪክ የሚጀምረው መቼ ነው? መገዳደል የሚያበቃው መቼ ነው? ሳንፈራ ገዳም መሄድ የምንጀምረው መቼ ነው? ደብረ ሊባኖስ እንኳን ለቀብር መሄድ እኮ ፈሪ ሆነናል። ለምን ሆነብን? በባህር ማዶ በዚህ ቆብ ሄደናል፣ በዚህ ካባ ተንቀሳቅሰናል። አብረውን ፎቶ ይነሳሉ እንጂ ማንም አልነካንም። አሁን ከአዲስ አበባ 10 ኪሎ ሜትር በዚህ ቆብ ወጣ ብል ሬሳዬ ነው የሚመለሰው። ምን ነው? ከዚህ 20 ኪሎ ሜትር ከትላንት ወዲያ እኮ ቄስ ተገድሏል። ባለፈው ሳምንት እኮ እንዲሁ በአሩሲ በተለያዩ አካላት የምትሰሙት ነው አካባቢዎች ጥምጥም እኮ አስገድለዋል፣ ካባ አስገድለዋል። አሜሪካ ውስጥ ካባ ያስከብራል፣ ኢትዮጵያ ውስጥ የቄስ ካባ ያስገድላል። እስራኤል ውስጥ የቄስ ጥምጥም ያስከብራል። ኢራቅ ውስጥ የቄስ ሻሽ ያስከብራል፣ ኢትዮጵያ ውስጥ ግን ሻሽ ያስገድላል። የቆሎ ተማሪነት እያስገደለ ነው። ማይተም ማሰር እያስገደለ። ለምን ሆነብን? ስራችን ነዋ። እግዚአብሔር ጎበኘን። አሁን እንዴት ነን? በባህር ማዶ ከብረን በገዛ ሀገራችን ለምን ተዋረድን? አቡዳቢ ውስጥ የመድኃኔዓለም ቤተክርስቲያን አለ፣ ማንም አይነካውም። አሩሲ ውስጥ ያለው ግን ፈርሷል። ኢራቅ ውስጥ የኢትዮጵያ ቤተክርስቲያን አለች። ኢራቅ ውስጥ ትገምታላችሁ? ጆርዳን ማለት 97% ሌሎች ናቸው። ጆርዳን ውስጥ የኢትዮጵያ ቤተክርስቲያን አለች፣ ማንም አይነካትም። ስልጤ ግን የኢትዮጵያ ቤተክርስቲያን ፈርሷል። ወራቤ ውስጥ ግን የሩፋኤል ቤተክርስቲያን ተቃጥሏል፣ ያውም የሩፋኤል ቤተክርስቲያን። ካሊፎርኒያ የሩፋኤል ቤተክርስቲያን ተቋቁሟል። እንኳን እኛ ግብጾች ያከበሩት ወራቤ ያለው የሩፋኤል ቤተክርስቲያን ግን ኢትዮጵያውያን አቃጠሉት። ምን ጉድ ነን? ሌላ ቦታ የከበርን በገዛ ሀገራችን መዋረዳችን ለምንድን ነው? ከኛው ነዋ። ስራቸውን ተመለከተ። በጎ ስራ አልያዝንማ፣ ፍቅር አልያዝንም፣ ይቅር አልተባባልንም። አሁንም ያውነን፣ ሰሜን ደቡብ እንባባላለን። አሁንም ያውነን። ቁጥር ለወጠን እንጂ ህይወት መቼ ተለወጠ? ለድሃው መቼ አሰብን? ስለ እርቅ መቼ አሰብን? አሁንም እኮ ስለ ጠብ ነው የምናስበው። አሁንም እኮ ስለ መለያየት ነው አጀንዳችን። ስለ መጋደል ነው። አይበቃንም ወይ? ህፃናቱ አያሳዝኑንም ወይ? የኔ ልጆች በቀን 3 እየበሉ ነው፣ ትምህርትም አልተቋረጠባቸውም። እዛ ያለው የመምሬ ገሬ ልጅ ግን ከተማረ 3 ዓመት ሆነው። እዛ ያለው ልጅ የኛ አይደለም። እንኳን በቀን 3 ሊበላ በሳምንት አንዴ ቅጠል እየበሉ የሚኖሩ ኢትዮጵያ እንዳሉ ሰምታችኋል። ጦርነቱ፣ ችግሩ፣ ስደቱ፣ መከራ እንዴ! ያልሰማነው ብዙ ነው። ቲክቶክ እና ፌስቡክ ከነገረን በላይ ያልሰማነው ብዙ ነው። መድኃኒት አጥተው የሚሞቱ ታማሚዎች አሉ። እኛ መድኃኒት የቱርክ የህንድ ብለን መርጠን ነው የምንገዛው። እዛ ያለው ምስኪን ወገኔ እኮ መድኃኒት አጥቷል። ማን ያቀብለው? መቼ ነው ታሪካችን የሚለወጠው? መቼ ነው ይህ ዘመን በቃ የሰላም ነው? ልክ እንደ ህዳሴው ግድብ ጠባችንም ተገድቦ፣ ጠብ የሚገደበው መቼ ነው? አባይ ተገደበ። የኢትዮጵያ መከራ የሚገደበው መቼ ነው? መቼ ነው የበጎ ታሪክ ጅማሬ? ስንት ሚሊዮን ህዝብ ሲያልቅ ነው ሰላም የሆነው? ስንት ቄስ ሲሞት ነው? እሺ እንሙታ፣ ኢትዮጵያ ሰላም ከሆነች እንሙት። ስንት ቄሶች ይሙቱ፣ ስንት መርጌቶች ይሙቱ። ምን አጠፋ መርጌታው? መሐሌት በቆመ በቀደሰ። ምን አጠፋ ተማሪው? ከእናቱ ጉያ ወጥቶ በእንተ ስማ ለማርያም ብሎ የወጣው ተማሪ የሚገደልባት ሀገር። ከዚህ በላይ ግፍ አለ? ለምን ሆነብን? ስለማንም አይደለም መውራው። የህዝቡ ኃጢአት በዛ። አንደኛ ሳሙኤል ምዕራፍ 2 ላይ አንደኛ ሳሙኤል ምዕራፍ 2 ለምን የሁሉ መከራ በዛ ብላችሁ ብትጠይቁ የህዝቡ ኃጢአት በዛ ነው የሚለው። እንዲሁ የኔ ብቻ አይደለም፣ የህዝቡ ኃጢአት በዛ። የእግዚአብሔር ክብር ከእስራኤል ለቀቀ፣ ክብራችን ራቀ። ገናናው ታሪካችን የጦርነት ሆነ፣ ያማረው ታሪካችን የመጋደል ሆነ። ከኢትዮጵያ ላይ የመጣሁት ማለት እስከምናፍር ድረስ በየራይዱ በየታክሲው አየነው እኮ ከሚጋደሉት ህዝቦች። በአንድ ትራንስፖርት ውስጥ ከየት ነው የመጣው? እንዳዊ ነው የጠየቀኝ። ከኢትዮጵያ አልኩት። ተሰደነው አለኝ። መልሴ አይደለም፣ እኔ ላገለግል ሄድኩት። ሀገር አለኝ የኮራ ይደራ ትመለሳለህ ያለኝ ህንዳዊው። አሜሪካ ውስጥ ቢኖር ታክሲ ነጂ ህንዳዊ ነው። ትመለሳለህ ያለኝ።
እንዴ በደንብ እጅ እመለሳለሁ። ጤነኛ ነው ያለኝ። ስለ እውነት ነው ብላችሁ ጤነኛ ነው አለኝ። ከኛ በላይ ታሪካችን ያውቃል። ጤነኛ ነው ወይ ወደ ሀገር የምትመለሰው? እዚህ ሀገር ለምን አልኩት። ምን ሰላም አለ? ጓደኞች አሉኝ ኢትዮጵያ ውስጥ፣ ህንዳውያን ወንድሞች አሉኝ፣ ተሰደው ወደ ሀገራቸው ገብተዋል። የእናንተ ሀገር ጦርነት ነው፣ የእናንተ ሀገር ረሃብ ነው አለኝ። ምን እለዋለሁ? አይደለም ልበለው? አይደለም ልበለው? እውነቱን ነው። በቃ ወገኖች፣ ስም አጠራራችን ለምን እንደሆነ እኛ እስራኤላውያንን ብለው እስኪሸማቀቁ ድረስ ነው እኮ በፍልስጤም ድል የተነሱት በሳሙኤል ዘመን። ለምን? የህዝቡ ኃጢአት በዛ፣ ታሪክ ተቀየረ። ታሪካችን ለምን ተቀየረ? በቅዱስ ላሊበላ ዘመን ይኸው ግሸን ደብረ ከርቤ ግማደ መስቀሉ ያለባት ቦታ፣ ታቦተ ጽዮን ያለባት ሀገር ምን ነው ታዲያ? በነዘራ ያዕቆብ በቅዱሳን 9ኙ ቅዱሳን መጥተው ክብርና ገዳም ያቋቋሙባት ኃያሉ ሀገራችን የጦርነት፣ የጠብ፣ የመለያየት፣ የክርክር፣ የጭቅጭቅ፣ የበሽታ ለምን ሆነብን? የድሆች በአፄ ኃይለ ሥላሴ ዘመን ጣሊያኖች አመጡት በሚባለው ግሮሰሪ ውስጥ መሸታ ቤት ተብሎ ተከፍቶ የድሮ ጋዜጣ ላይ ያየሁት ነው። በአዲስ አበባ ውስጥ 23 ሴተኛ አዳሪዎች ተገኝተው ታሰሩ ይላል። የሰማችን በ1938 አካባቢ የተጻፈ ላይ 23 ሴተኛ አዳሪ ተገኝተው ታሰሩ። የኢትዮጵያን ባህል ያጎድፉ ነው። ይህንን ያመጣበት ጣሊያን ነው። ግሮሰሪ የሚለው ቀራሶ የጣሊያን ነው። ግሮሰሪ ውስጥ እንዲያለ ስራ እንዲሰራ ያደረገብን ጣሊያን ነው ብለው ህዝቡም ተቃወመ፣ ታሰሩ። አሁን አዲስ አበባ ውስጥ 22,000 ሴተኛ አዳሪ አለ። ይታሰሩ። 22,000 ሴተኛ አዳሪ አለ ተብሎ ሸገር ሬዲዮ ላይ ሲነገር ሰማው። አቤት አቤት! ያደገው ነውራችን ነው እንጂ ልማታችን አይደለም። ያደገው በጎ ስማችን አይደለም። ሰዶማዊነት ይበዛል፣ ጠብ ይበዛል፣ ጭቅጭቅ ይበዛል፣ የሚሞተው ይበዛል፣ በአደጋ የሚሞተው በጦርነት የሚሞተው ይበዛል። ሴተኛ አዳሪ ለምን ሆነብን እያልኩ ነው ወገኖቼ። ስም አጠራራችን ለምን የከፋ ሆነ? ይሄን ሁሉ የምንለው እግዚአብሔር ፍሬ ፍለጋ ሀገርን ይጎበኛል። ፍሬ ማለት ስምምነት ነው። ፍሬ ማለት ይቅር መባባል ነው። ይሄው ነው። የሕዝበ ነነዌን ታሪክ እንደምናየው ወደ እግዚአብሔር ጮሁ፣ መልካም ፍሬ ያፈሩ፣ ታሪካቸው ተቀየረ። የኢትዮጵያ ታሪክ እንዲቀየር ከሌላ አጠብቁ። ሁላችንም ንስሐ እንግባ። ሁላችንም ወደ እግዚአብሔር እንመለስ። ወደ ሌላ አንጠቁም። እኛ ማነን? ምን እየሆንን ነው? ወገኖቼ በተሰጠን ዘመን እንጠቀምበት እንጂ ዓመት ለውጥ የለም። አንዲት ሴትዮ ሰኔ 12 ቀን ዝክሩ ያንቺ ነው አደራ ተባለች። ዓመት ተሰጣት። ሰኔ 12 የወዲያኛው ዓመት ዝክር ያንቺ ነው፣ ጠላውንም በደንብ አድርገሽ አዘጋጂ ተባለች። አይደርስ የለ ሰኔ 12 ደረሰ። በዓመቱ ሲታይ ጠላው ቢሻን ነው፣ ቀጣጥኗል፣ ምንም የለም። እንደው ምን ሆነሽ ነው ወለተ ማርያም? ጠላው እኮ እንደው የሰመረ አይደለም አላት ሙሴው። ጊዜ አጠረኝ አለች። ከዓመት በላይ ምን ይሰጥሽ? ለጠላ 1 ዓመት አይበቃውም እንዴ? አይበዛም? ከዓመት በላይ ምን ይሰጥሽ? 1 ዓመት ጠላ ለመጥበቅ ጊዜ አጠረኝ አለች። ወገኖች ከዓመት በላይ ምን ይሰጠን? ከዘመን በላይ ምን ይሰጠን? አሁንም ለውጥ የለም። እናም ወገኖች ምናሴ በተሰጠው ዘመን ተጠቀመ። ይኸውላችሁ 55 ዓመት ሙሉ እግዚአብሔርን ሲበድል ኖረ ምናሴ። ሰው ሲገድል፣ ሰው ገድሎ በጅምላ መቃብር የጀመረ እሱ ነው ምናሴ እግዚአብሔርን አሳዘነ። እንደ አባቱ ሆኖ አልተገኘም። ሕዝቅያስ ደግ ሰው ነው፣ ምናሴ ክፉ ሰው ነው። ሕዝቅያስ ቤተ መቅደስ ያነጸ ነው፣ ምናሴ በቤተ መቅደስ ውስጥ ጣዖት ያቆመ ነው። እግዚአብሔር በምናሴ አዝኖ ነበር። ሁለተኛ ዜና መዋዕል ምዕራፍ 33 ላይ ወገኖች የምናሳዝንበት ዘመን አለ። አሳዝነነዋል፣ ግን ከምናሴ ታሪክ እንማር። እግዚአብሔር ለምናሴ ዕድሜ ሰጠው፣ ዘመን ሰጠው። በተሰጠው ዘመን ግን ኃጢአት ሰልችቶት እግዚአብሔር መሐሪ እንደሆነ አወቀ ይለናል። ሁለተኛ ዜና መዋዕል ምዕራፍ 3 ላይ የእግዚአብሔርን መሐሪነት አወቀ። በደሌን ይቅር ይለኛል ብሎ አመነ። ምናሴ ንስሐ ገባ። 55 ዓመት እግዚአብሔርን የበደለ ምናሴ ንስሐ ገባ። አንተ ስትበድለኝ ኖረሃልና ዞር በልልኝ አላለውም። እግዚአብሔርም የምናሴን ጸሎት ሰማ። ጸሎተ ምናሴ እኮ አለ ቤተክርስቲያናችን ላይ፣ ከነቢያት ጸሎት አንዱ ነው። 55 ዓመት እግዚአብሔርን የበደለ ምናሴ እግዚአብሔር በንስሐው ተቀበለው። የንስሐ ፍሬ ማለት ይሄ ነው። የንስሐ ፍሬ ያፍሩ ወገኖች። ስንት ዓመት እግዚአብሔርን በደል ነው?
እርሱ ግን አይተሳሰበንም። ያለፈውን ወራት ትተው ሰዎች ሁሉ ንስሐ እንዲገቡ እግዚአብሔር ያዛል። ያለፈውን ወራት ትተው እኛ የተቸገርነው ለመተው ቆራጥ አልሆንም። ነገሮችን ለማቆም ኃጢአትን፣ ክፋትን፣ ጠብን ለማቆም እርግጠኛ አልሆንም፣ ቁርጠኛ አልሆንም። የአንድ ልጅ ምሳሌ ነገራችሁ ላብቃ። አንድ ልጅ በህልሙ እግር ኳስ ያያል። ሁልጊዜ እግር ኳስ ነው የሚያየው። እናም እግር ኳስ ባየ ቁጥር እየተራገጠ ግድግዳ እየደበደበ ያድራል። ንስሐ አባቱ ጋር ሄደና እንደው አባቴ ኳስ ወዳለሁ እርግጥ ግን ታዲያ ሁሌ ማየው እግር ኳስ ነው እና በስሜት ሆኜ እራገጣለሁ፣ ግድግዳውን እመታለሁ፣ እንደው አልጋ ልሰብር ነው። ሁልጊዜ እግር ኳስ ነው ማየው። ምን ይሻለኛል? አይ ግድ የለም ክፋት የለውም መቼም ግን አይዞ ጤናማ አዳር እንድታድር ደግሞ ዛሬ ይሄን መዝሙረ ዳዊት ጸልየ ማታም ሰገድ አድርገህ ተኛ አሉት። መቼ ነው ያሉት? ዛሬ። የሰማችሁ ነው። ዛሬ ማታ ይህን ጸልይ፣ ከዛ ይተውሃል፣ መንፈሳዊ ነገር እያሰብክ ታድራለህ አሉት። ልጁ ምን አለ መሰላችሁ? አይ አባቴ ጸሎቱን ነገ ልጀምር አለ። ለምን ይሉታል? ዛሬ የዋንጫ ነው። የዛሬው ህልም ምንድን ነው? የዋንጫ ነው። እራሱ ወዶታል። መተው ይፈልጋል፣ ግን መተው አይፈልግም። ብዙዎች እንዲህ ነው። ዘፈን መተው ይፈልጋሉ፣ ግን በኤርፎን እያዳመጡ ይሄዳሉ። ሱስ መተው ይጀምር ይፈልጋሉ፣ 8 ሰዓት ላይ ግን የሱስ ቀጠሮ ይዘዋል። መተው እንፈልጋለን፣ ቁርጠኛ አይደለም። ጠንቋ ቤት መሄድ ይፈልጋሉ፣ ግን ምክንያት እያደረጉ ደግሞ ይሄዳሉ። ዛሬም እኮ 98 ጠንቋ ቤት አለ አዲስ አበባ ውስጥ። ጠዋት ገብርኤል፣ ማታ ጠንቋ ቤት እኮ ዛሬም አለ። ዛሬም እኮ ምንጣፍ እናነጥፋለን፣ እግዚአብሔርን ታቦት እናከብራለን። ማታ ደግሞ ሲጠጣ ይመሻል፣ ሲመነዘር ይመሻል። ይኸው እኮ ነው። ይሄ ልጅ መተው ይፈልጋል፣ ደግሞ ዛሬ መጀመር ግን አይፈልግም። መጽሐፍ ቅዱስ ምን አለ? የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወገኖቼ ፍሬ ፍለጋ መጣ እንዳለ ሁሉ ፍሬ ፍለጋ እግዚአብሔር ይጎበኘናል። የመዳን ቀን አሁን ነው። ቁርጠኛ እንወስን። ምናሴን ይቅር ያለ አምላክ እኛንም ይቅር ይለናል። ከእኛ የሚጠበቀው የንስሐ ፍሬ ነው። ወደ ልባችን እንመለስ። ማረን ይቅር በለን እንበለው። ፈያታዊ ዜማን ዘመኑን ሁሉ ወንበዴ ነው፣ በመጨረሻው ዘመን ግን አቤቱ በመንግስት አስበኝ አለው። እስቲ በዚች ዘመናችን እንኳን እንመለስ። አይበቃንም? ኃጢአት አልሰለቸንም? በደል አልሰለቸንም? ጭቅጭቅ አይሰለችም? ጠብ አይሰለችም? ማመንዘሩ፣ መስከሩ፣ ሱሱ አይሰለችም? በእውነት ሰው እስኪሰለቸን ድረስ ወገኖች፣ ታዲያ ይሄው ነው ዘመን ለንስሐን የሰጠንና ፈያታዊ ዜማን ሉቃስ 23 ቁጥር 40 ጀምሮ በመንግስት አስበኝ አለው። አንተ እኮ ወንበዴ ነበር ካላለው፣ አዎ ዛሬ በገነት ከኔ ጋር ትኖራለህ። እግዚአብሔር ታሪካችንን ይቀይር። በመንግስት አስበኝ ማለት እንጀምር። በእውነት ለነፍሳችን መጸለይ እንጀምር። ለንስሐ ህይወታችን፣ ለስጋው ደሙ ኑራችን ቤተሰብ ይባረካል፣ ህይወት ይባረካል። ቆርኔሌዎስ ጾመኛ ጸሎተኛ ስለሆነ ቤተሰቡ ተለወጠ። ቤተሰብ የሚለወጠው መቼ ነው? ባልና ሚስት ያልቆረባችሁ አንድ ላይ የምትቆርቡት መቼ ነው? በሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ከነ ቤተሰቡ ተለወጠ። ተለወጡ እንጂ ይህን ዓለም አትምሰሉ። አምናም ሰካረም፣ አሁንም ሰካረም። አምናም ንስሐ አልገባ፣ አሁንም ከነ ኃጢአታችን የተሻገር ነው። ከነ ኃጢአታችን ነው አዲስ ዓመት የተቀበልነው። ይኸው 13 ቀን ሆነን እኮ ንስሐ ሳንገባ። መቼ ነው ታዲያ ወገኖቼ? ለዚህ ነው ቁርጠኛ ልንወስን እግዚአብሔር ዘመናትን የሰጠን ለንስሐ እንደሆነ በየጊዜው እንደሚጎበኘን ፍሬ ፍለጋ ጎበኛት እንዳለ ሁሉ ቅዱስ ሩፋኤል ዘመን እንድናገኝ ሰጥቶናል። ጤና እንድናገኝ፣ እንድንሰራ፣ እንድናለማ፣ ቀጣይ ህይወት እንዲቀጥል እድሜ ሰጠን። ታዲያ ይችን እድሜ እንዴት ነው የምናሳልፈው? በይቅርታ፣ በንስሐ፣ በስጋው ደግሞ እንዲሆን ወቅቱም ዘመነ ፍሬም ያስተምረናል። ይቆየን።